ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹ በደቡብ ኢትዮጵያና ኦሮሚያ ክልል አዋሳኝ አካባቢዎች በተደጋጋሚ የሚከሰተውን የታጣቂዎች ጥቃትና ግድያ በዘላቂነት ለመፍታት ምክክር ተካሄደ። 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። አምባሳደር ደሊል ከድር የሹመት ደብዳቤያቸውን ለፕሬዝዳንት ሲሪል ራማፎሳ አቀረቡ። ጠቅላይ ሚኒስትር አብይ አህመድ በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር መጋቢት 18 2017 ዓ.ም ለመጀመሪያ ጊዜ ይፋዊ በሆነ መልኩ መወያየታቸው ተገለጸ። ደቡብ ሱዳን የእርስ በርስ ጦርነት ውስጥ ለመግባት በቋፍ ላይ እንደምትገኝ የተባበሩት መንግስታት ድርጅት አስታወቀ። በደቡብ ኢትዮጵያና ኦሮሚያ ክልል አዋሳኝ አካባቢዎች በተደጋጋሚ የሚከሰተውን የታጣቂዎች ጥቃትና ግድያ በዘላቂነት ለመፍታት ምክክር ተካሄደ። በደቡብ ኢትዮጵያና በኦሮሚያ ክልል አዋሳኝ አካባቢዎች በተደጋጋሚ የሚከሰተውን የታጣቂዎች ጥቃት፣ ግድያና የንብረት ዝርፊያ በዘላቂነት ለመፍታት በሚያስችሉ ጉዳዮች ላይ በምዕራብ ጉጂ ዞን፣ የኮሬ ዞን እና የቡርጂ ዞን ኃላፊዎች ትላንትና መጋቢት 18 2017 ዓ.ም የምክክር መድረክ አካሄዱ። በታጣቂዎች በተደጋጋሚ ጥቃቶች መፈጸማቸውን ተከትሎ ከኪሌ ዲላ መንገድ አገልግሎት እንዲሁም ከሶማያ ቡሉ ሆራ የህዝብ ማመላለሻ ትራንስፖርት ተቋርጦ መቆየቱ ተመላክቷል። የደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ወገኔ ብዙነህ በቀጠናው የሰው ነፍስ የሚጠፋና ንብረት ከሚዘርፉ በኮሬ በቡርጂና በጉጂ ስም የሚነግዱ ህገወጥ ወደ ቤት እንዲገቡም አሳስበዋል። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በዛሬው ዕለት ፍርድ ቤት አቀረበ። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮውን የጠየቀው በ8 ተጠርጣሪዎች ላይ እያካሄደ ያለው የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከ8ቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለችው ብርቱካን ተመስገን ትገኝበታለች። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅና የመገናኛ ብዙኃን አንዱ ባለድርሻ የሆኑት አቶ ነብዩ ጡመ ልሳን በጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀ፣ ረዳት የፕሮግራም አዘጋጇ ህሊና ታረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀን ፍርድ ቤት ቀርበው የዛሬው ሂደት ተከታትለዋል። አምባሳደር ደሊል ከድር የሹመት ደብዳቤያቸውን ለፕሬዝዳንት ሲሪል ራማፎሳ አቀረቡ። በደቡብ አፍሪካ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ደሊል ከድር ለደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ የሹመት ደብዳቤያቸውን አቅርበዋል። አምባሳደሩ በወቅቱ በኢትዮጵያና በደቡብ አፍሪካ መካከል ያለውን ስትራቴጂካዊ ግንኙነት እና የፓን አፍሪካኒዝም መርህ ላይ የተመሰረተ የረጅም ጊዜ ታሪካዊ ወዳጅነትና ወንድማማችነት ግንኙነትን አንስተዋል። እንዲሁም ሁለቱ ሀገራት ያላቸውን የህዝብ ለህዝብ ትስስር በተመለከተ ተናግረዋል። ደቡብ አፍሪካ ለአፍሪካ ችግር አፍሪካዊ መፍትሄ በሚል መርህ የምታደርጋቸው እንቅስቃሴዎችን አድንቀዋል። በሰሜን ኢትዮጵያ ክፍል የነበረው ግጭት መቋጫ እንዲያገኝ የፕሪቶሪያው የሰላም ስምምነት ሂደትን በማስተናገድና በማሰናዳት ላደረጉት ጉልህ አስተዋጽኦ ምስጋናቸውን አቅርበዋል። ለፕሪቶሪያ ስምምነት ተፈጻሚነት የኢትዮጵያ መንግስት በቁርጠኝነት እየሰራ እንደሚገኝና በዚህ ዙሪያ በደቡብ አፍሪካ በኩል የተለመደውን ድጋፍ እንደሚቀጥል ተስፋ እንዳላቸው መግለጻቸውን በደቡብ አፍሪካ የኢትዮጵያ ኤምባሲ መረጃ አመላክቷል። በሚኖራቸው ቆይታም የኢትዮጵያና የደቡብ አፍሪካን ታሪካዊ ግንኙነት በንግድ፣ በኢንቨስትመንት፣ በቴክኖሎጂ ሽግግር፣ በባህል እንዲሁም በህዝብ ለህዝብ ግንኙነት የትብብር ዘርፎች አሁን ካለበት ደረጃ ከፍ ለማድረግ እንደሚሰሩ ቁርጠኝነታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር መጋቢት 18 2017 ዓ.ም ለመጀመሪያ ጊዜ ይፋዊ በሆነ መልኩ መወያየታቸው ተገለጸ። ማርኮ ሩቢዮና ጠቅላይ ሚኒስትር አብይ የሁለትዮሽ ግንኙነትን ማጠናከር አክሎ በጋራ ቅድሚያ በሚሰጣቸው ጉዳዮች ላይ በስልክ መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ያስረዳል። ሀገራቱ በአፍሪካ ቀንድ መረጋጋት ማምጣት አንድ የውይይት ርዕስ እንደነበር የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ዋቢ አድርገው ተዘግቧል። በሪፐብሊካኑ የትራምፕ አስተዳደር የተሾመው የውጭ ጉዳይ ሚኒስቴሩ ሀገራቸው ለሰላምና ለበለጸገች ኢትዮጵያ ድጋፍ እንደምታደርግ አረጋግጠውላቸዋል ተብሏል። ትራምፕ በመጀመሪያ አስተዳደራቸው ወቅት ግብጽ የህዳሴው ግድብን ታፈነዳለች ማለታቸውን የኢትዮጵያ መንግስት ያሳዘነ ነበር። ተቀማጭ የሆኑት የአሜሪካ
አምባሳደር ማይክ ሬይኖር ጠርተው ፕሬዚዳንት ትራምፕ በሰጡት አስተያየት ማብራሪያ እንዲሰጡ ጠይቀው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቅምት 13 2013 ዓ.ም ሱዳንና እስራኤል ግንኙነታቸውን ለማደስ የደረሱበትን ስምምነት አስመልክቶ ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክ እና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ በተነጋገሩበት ወቅትም የህዳሴው ግድብ ጉዳይን ያነሱት። ግብጽ በዚህ መንገድ መቀጠል ስለማትችል ሁኔታው አደጋ ነው። ግብጽ የህዳሴው ግድብን ታፈነዳዋለች። አሁንም በግልጽ እናገራለሁ፣ ግብጽ በድጋሚ ታፈነዳዋለች በማለት በተደጋጋሚ የተናገሩት ትራምፕ ስምምነቱ ለሀገሪቱ ባይቀርብም ኢትዮጵያ ስምምነቱ ሳትቀበል ቀርታለች። እንደዚህ ማድረግ አልነበረባቸውም። ይህ ትልቅ ስህተት ነው። በዚህም ምክንያት የምንሰጣቸውን ብድር አቁመናል። ስምምነቱን ካልተቀበለች በስተቀር ኢትዮጵያ ያን ገንዘብ አታየውም ብለዋል። ሱዳን የእርስ በርስ ጦርነት ውስጥ ለመግባት በቋፍ ላይ እንደምትገኝ የተባበሩት መንግስታት ድርጅት ገለጸ። በቅርቡ በደቡብ ሱዳን መሪዎች መካከል የተፈጠረው አለመግባባት ሀገሪቱን ወደ እርስ በርስ ጦርነት ሊያስገባት ጫፍ ላይ መድረሱን የገለጸው የተባበሩት መንግስታት ጉዳዩ አፋጣኝ መፍትሄ የሚሻ ነው ብሏል። የተባበሩት መንግስታት ቃል አቀባይ ስቴፈን ዱጃሪክ የደቡብ ሱዳን መሪዎች ፕሬዝዳንት ሳልቫ ኪር እና ምክትል ፕሬዝዳንት ሪክ ማቻር እልህ መጋባታቸውን ወደ ጎን ብለው በሰላም በጋራ እንዲሰሩ ጠይቀዋል። የደቡብ ሱዳን ህዝብ የእርስ በርስ ጦርነት ይከሰታል በሚል በከፍተኛ ጭንቀት ውስጥ ይገኛል ብለዋል። በአሁኑ ወቅት ደቡብ ሱዳን በኢኮኖሚ መላሸቅ፣ የአየር ንብረት ለውጥና በጦርነት ስጋት ምክንያት ወደ 9.3 ሚሊዮን ዜጎች የሰብአዊ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት የሱዳን መሪዎች ከግል ስሜታቸው ይልቅ የህዝቡን ፍላጎት እንዲያስቀድሙ ጥሪ አቅርቧል ሲል ተዘግቧል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።